እኔ ምልሽ ቆየ ማደጎ ልጅ መሆንሽን ታውቂያለሽ እንዴ? ምን? ሂክመት ትክክለኛዋ እናትሽ አይደለችም። ሂክመትና ባለቤቷ በልጅነትሽ ነው ሊያሳድጉሽ የወሰዱሽ ሕፃን እያለሽ። ግን ደግሞ እውነተኛው ወላጅ አባትሽ በጣም ሀብታም ሰው። አትዘኝ ሴቪ ላይ አትዘኝ። ማዘን የለብሽም። ደስተኛ ነው መሆን ያለብሽ። ሂክመት እናትሽ ባለመሆኗ ልትደሰች ይገባል። እንደሷ ያለ ሰው በሕይወት አይቼ አላውቅም። መሰሪ ናት። በጣም መጥፎ ሴት ናት። በጣም ብዙ አሰቃይታሻለች። እውነተኛ ወላጅ እናት ልጇን በዚህ መንገድ ልታሰቃይ አትችልም አይደል? አታደርገውም። እና ሌላ ማወቅ ያለብሽ ነገርም አለ። ከጂሃን ጋር እንድትጋቢ ያደረጉት ለገንዘብ ብለው ነው። በሌላ ቋንቋ የአባትሽን ገንዘብ ለመውሰድ ብለው ነው። እኔ አንቺን ቢያደርገኝ 74 ሳንቲም አልሰጣቸውም። የገንዘቤን ጫፏን አይነኳትም። ጫፏን እንኳን። አንቺ ደግ ልብ ነው ያለሽ። በደንብ አውቅሻለሁ። በጣም መልካም ሴት ነሽ። እነሱ ግን አልተረዱሽም። ደግነትሽን በሞኝነት ነው የሚቀይሩት። የደረሰብሽ ሁሉም ነገር በእነሱና በዚህ ምክንያት ነው። ግን ውርስሽን ጠብቂ ውዴ። ብልህ ሴት ሁኚ። በቃ ከዚህ በላይ ብዙ አላቆይሽ። ሌላ ቀን እናወራለን። እንድትጎጂ ስለማልፈልግ የእናትነት ምክሬን ነው የለገስኩሽ። መሊክ ለምንድም ታልክሽ? ቆይ አሁንም ስለዛ ቢጫ ጸጉር ባብ ያሰብሽ ነው? ለዛንም ታልክሽ? ነው እባክህ ስለፈጠረ አምላክ ተው። መሊክ አሁን አብቅቶለታል። አብቅቷል። ትሰምኛለሽ? ያ ቢጫ የሚባል ነገር የለም። በቃ ሁሉም ነገር አብቅቶለታል። ከዚህ በኋላ ማድረግ ያለብኝ ነገር እኔ ነኝ የማውቀው። የምለው ነገር ይገባሻል አይደለ? ምን ልታደርግ ነው? ምን ልታደርግ ነው? ንገረኝ። ባህሩስ ወርወረ ልጥለኝ ነው? ልቤን ከደረቴ ልታወጣው ነው? ምን ልታደርግ ነው? ለራስሽ ምንም ክብር የለሽም እንዴ? ቆይ የምትናገረውን እየተጠነቀቅ። ቆይ ለራስሽ ክብር የለሽም ማለት ምን ማለት ነው? እነዛ ሰዎች እኮ የፈረስ ማደሪያ ውስጥ አስቀምጠውን ነበር። እንዴት እንዳደረጉ ላስታውስሽ እንዴ? ትሰምኛለሽ? ልክ እንደ ጉዝ ዕቃ ነበር አስሮ ያስቀምጡን። በረሃብና በጠማት ሲቀጡን ነበር። እንዴት እሱን ትረሻለሽ? ተመልከች፣ አስታውሺ። እንዴት ይሄን ትረሻለሽ? እኔ ሁሌ መስቶት ባየው ቁጥር ያን ቀን አስታውሰዋለሁ። በጭራሽ አልረሳሁትም። ትሰማኛለህ? እና ደግሞ መቼም አረሳው። ስለዚህ ማልቀስሽን አቁሚ። በቃሽ። ለምንድን ነው የምትለቅሽው? ለዛ ሰውየውን ማልቀስሽን ምቀጥ ከሆነ ታረለሽም። እሺ ትሰምኛለሽ? እንደዚህ ማልቀስሽን ከቀጠልሽ እህትነትሽ ያከትማል። እሺ ወይኔ አምላኬ ምን ላደርግ ነው? ጂሃን ይኸውልህ፣ ራስን ማስተናገድ የሚለውን የሆቴል ስርዓት በመዘረጋትህ በሱ በጣም ደስተኛ ኮርቼብሃለሁ። ግድ ይላል ወንድሜ። ጊዜ እንዲላመድ ከምትጠብቅ አንተ ጊዜን ተላመድ ይባላል። ጥሩ አባባል ነው። እንደዛ ከሆነ በቃ በቅርቡ ስብሰባ እናደርጋለን። እሺ ወንድሜ፣ አንተ በፈለከው ጊዜ መሆን ይችላል። ችግር የለውም። ሳሚ ሻንሰላን ውዱ ሸሪኬ፣ ልጅ በጣም ፈጣን ነው፣ ነገሮችን ይረዳል። እሱ ልነግርህ እፈልጋለሁ። በቅርብ ጊዜ ውስጥ ጂሃን ሻንሰላን ሁሉንም ነገር አንድ በአንድ ይቆጣጠራል። በሚገባ ይቆጣጠረዋል። ታሲን ልጄ አንበሳ የሆነ ልጅ ነው አይባልም ወንድሜ። ግን እንዳንተ ያሉ ትላልቅ ሰዎች እያላችሁ እኔ ምንም ነገር መምራትና መቆጣጠር አልችልም። ትችላለህ እንጂ ትችላለህ። ምንም አታስብ። አሁን በቃ ልሄድ ጂሃን።
ራስን ጠብቅ። አንተም እንገናኛለን ሳሚ። መልካም እንገናኛለን። ከዚህ ሰውዬ ጋር ተስማምተሃል፣ ግን መቼስ ከቁም ነገር አትወስደውም አይደል? ሆቴሉን በዚህ መንገድ ነው የምታስተዳድረው? እንዴት እንደዚህ ሆነ? 2 ዓመት 2 ዓመት ምን ከተሻለ 2 ዓመት ሆኗል። ኡፍ ይገርማል። 2 ዓመት በጤንነት እየኖርክ ነው ያለው አባዬ አይደል? ልጄ የጤናውን ዓለም ታውቀዋለህ። ቆይ ሐኪሞቹን አታውቋቸውምና ነው? መጀመሪያ ደህና ነህ ይሉሃል፣ በኋላ ደግሞ ጣጣቸው አልቅም። ያው እነሱን ታውቃቸዋለህ መቼም። ያቀድከውን ነገር ያደረግክ ትመስላለህ። ፈገግ ብለሃል። በሚገባ ሲያችሁ ካድርጌዋለሁ። እዛ ውስጥ ከባድ ቦምብ ነው የጣልኩት። አሁን ላይ አባትና ልጅ እየተቦጫጨቁ ነው የሚሆነው። ጦርነት ተነስቷል። በልና እንሂድ በቃ። ሕይወቴን አበላሸሁት። አንተ የሞት አፋፍ ላይ ነኝ ስላልከኝ ነው። በሕይወት ለመኖር የቀረኝ 6 ወር ብቻ ነው ስላልከኝ ነው። ለዛ ነው ወደ በርሊን መመለሴን የተውኩት። አንተንና ይህን ድርጅት ከተዘፈቃችሁበት ዕዳ ለመታደግ ስል የማላፈቅራትን ሴት አግብቻለሁ። ለሞት ነው ስላልከኝ ያደረግኩት። አንተን ደስ እንዲል ብዬ አባዬ። ያን ያህልማ አታካብደው። ያን ያህል አላካብደው አይደል አባዬ? አንተ እንደምትለው አንድ ሰው አባቱ ሊሞት እንደሆነ ሰምቶ ሙሉ በሙሉ ሕይወቱን መቀየሩ አላስፈላጊ ማካበር ነው። እንደዛ ነው አይደል? ልጄ ለቀናት እንቅልፍ አልነበረኝም። ለምን እንደሆነ ታውቃለህ? ይሄ ሁሉ ነገር የተፈጠረው ከአባቴ ርቄ ለትምህርት በመሄዴ ነው። ባሌር ነሩ አባቴን በካንሰር አይታመምም እያልኩኝ ራሴን ስወቅስ ነበር። ምናልባትም ይህንን ሁሉ ምስቅልቅል ነገር አናሳልፍም ነበር፣ ወይም ደግሞ ቢፈጠርም ራሱ በቶሎ ሳይረፍድ እንደርስበት ነበር። አንተ ብትሞት አባዬ ቤተሰባችን ምን ሊሆን ይችላል በሚል ሐሳብ ብዛት ጸጉሬ ሽበቱን ላውጥቷል። እስቲ ተመልከተው። ይህ ሁሉ ማካበር ነው። በቃ ራስን አታስጨንቀው። እንደዚህ እንደሚሆን ባውቅ ኖሮ ይህን አደርግ ነበር። እስኪ አንድ ነገር ልጠይቅህ። ከዚያ ዘግት ውስጥ ለመውጣት ብቸኛው መንገድ ሴቪላይን ማግባት እንደሆነ ብነግርህ ታደርገው ነበር? አደርገዋለሁ። አይታየም፣ ውሸትን አመኛ ይሄው አድርጌዋለሁ። የማይመስሉ የሌሉ ሐሳቦችን አመኛ አድርጌያለሁ። እና ከዛስ ምን ተፈጠረ? ግን ያደረግከው ገብቷል። የገዛ ልጅህን ያለምንም ማፈር አታለልከው። ለሚወድ ሰው እንኳን አትራራም። በጣም ነው የምታሳፍረው። በዚህ ሞኝነቴን ተገንዝቤያለሁ። እንዴ ቆይ ልጄ ምን እያልክ ነው ያለኸው? ስላንተማ በጣም ነው የማስበው እንጂ። ንጹሕ ልብ ላላት ለሴቪላይ ለወራት ሰው አሻት ነው የኖርኩት። በጣም ያሳፍራል። አይኗን ለማየቱን ላልቻልኩም። ውስጤ ተሰባብሯል። ድክም ብሎኛል። ለምንድን ነው? ለአንተ ስል ነው። ለአንተ ስል ነው ይህን ሁሉ ውሸት የዋሸኋት። ስማ ጂያን፣ ታውቃለህ ጠበቆቻችን ጄላል ላይ የወላጅነት ማመሳከሪያ ክስ ከፍተዋል። ከሱ የሆነ ነገር ያገኛሉ። አሁን ከሱ ምን ሊገኝ ይችላል? ከሱ ምን ደህና ነገር ሊወጣ ይችላል? ሕፃን ልጅ መስላለሁ? ይበቃል። ልታታልለኝ የሞከርክ ነው። ሰውየው እንደሆነ ሺህ ነፍስ ነው ያለው። ቶሎ አይሞትም። ያ ማለት ደግሞ ውርስ የለም ገንዘብ የለም ማለት ነው። ገብቶሃል? እኔ የምልሽ ቆይ የማደጎ ልጅ መሆንሽን ታውቂያለሽ እንዴ? ሂክመት ትክክለኛዋ እናትሽ አይደለችም። የኬሴሪ መንገድ ላይ 70 ሳንቲም ከሌለው ሰው ጋር ምን አባሽ ትሰሪያለሽ? ምን እያደረግሽ ነበር? መጮሽን አቁሚ። ለጥያቄ መልስ እየፈለኩኝ ነበር። ምን አይነት መልስ ነው የምትፈልጊው? ወይስ መርማሪ ፖሊስ ነሽ? ይህን ነገር በአይምሮሽ ፈጥረሽ ነው? ለሆነ ድብቅ አጀንዳ ከሆነ ሰው ጋር እያጋባሪሽ መስሎሽ ነው? አይደለም። ወይዘሮ ስምሩ እንኳን ደህና መጣሽ። እንኳን ደህና እባክሽ ግቢ። ምንጣፉ ነው። ሌላ ማየት ትችያለሽ። ወይዘሮ ስምሩ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ አቶ ቡርካን። የት ጠፍተሽ ነው? እውነት በጣም ናፍቀሽን ነበር። ሱቃችን ከመጣሽ በጣም ረጅም ጊዜ ሆኖሻል። በጣም የሚያማምሩ የፐርሺያ ምንጣፎች አሉን።
ለወይዘሮ ስምሩ ወፍራም ቆንጆ ቡና ታመጪላት? አይ ተው፣ አስፈላጊ አይደለም። እንዴት አያስፈልግም? እንደውም ከቡና ጋር አብሮ የሚቀመስ የኦቾሎኒ ጣፋጭ ትወዳለች። ከሌለም በቶሎ ገዝተሽ ነይ። ፍጠኝ እባክሽን። በጣም ደግ ሰው ነህ፣ ግን የእውነት አስፈላጊ አይደለም። እንዴት እንደሱ ትያለሽ? አንቺ እኮ ደንበኛችን ብቻ አይደለሽም፣ ጓደኛችንም ነሽ። ቆመሽ ቀረሽ እኮ። እባክሽን ወደ ውስጥ ግቢና ተቀመጪ። እባክሽን ግቢ። ዛሬ ማታ ለሁሉም ሰው ትናገራለህ። ምን ማለት ነው? ምን አልታመምኩም ብዬ ልናገር ነው? አዎ ትላለህ። ሐኪሜን አናግሬው ነበር። አዲስ ምርመራ አድርገን ህመሙ የለም ተሽሎኛል፣ ደህና ነኝ ብለህ ትናገራለህ። አመሰግናለሁ ልጄ። አባቴ ለ2 ዓመታት ከህመሙ ነፃ ነበር፣ ግን ሳይነግረን ቆይቶ ነው ብለህ ባለመናገር አመሰግናለሁ። ይህ ለአንተ ስለ አይደለም ማደርገው፣ ለራሴ ስል እንጂ። ለምን እንደሆነ ታውቃለህ? ሰዎች ሞኝ ብሎ እንዳይጥሩ፣ ከጀርባ የሆነው መሳለቂያ እንዳያደርጉ ብዬ ነው። አስበው እስቲ ሰዎች ስለዚህ ነገር ቢያውቁ፣ ለምሳሌ እሳትና ሐሪካ ቢሰሙ ጅል ነው ብሎ ይሳልቁብኝ ነበር። አባቱ እንደታመመ አስመስሎ ይህን ሁሉ ነገር እንዲያደርግ አስገድደው ብሎ ያፌዙብኛል፣ ይስቁብኝ ነበር፣ ይቀልዱብኝ ነበር አባዬ። ለዛ ነው ምንም የማልናገረው። እሺ ልጄ፣ በቃ እሺ፣ ሁሉም አንተ እንዳልከው ይሆናል። ከዚህ በኋላ እኔ የምለው ነገር ነው የሚሆነው። ምንም ነገር ብፈልግ እሱ ነው የሚሆነው። ሁሉም ሆቴሎች፣ መኖሪያ ቤቱ፣ ድርጅቱና ሰራተኞቹ፣ የሻንሳላንን ቤተሰብ ጨምሮ የሻንሳላን የሆነው አንድም ነገር ሳይቀር፣ እያንዳንዱ የሻንሳላን መሬት፣ ሁሉም ነገር መርፌ ሳይቀር፣ ሁሉም ነገር በእኔ አስተዳደር ስር ነው የሚሆነው። የላይኛው ወንበር መሪ እኔ ነኝ። ግልጽ ነው። ከፈለክና ድፍረቱ ካለ ነገሮች እንደዚህ አይሰሩም ብለህ መቃወም ትችላለህ። በፍጥነት እሄዳለሁ። አላዝንም። አንዲት የእንባ ዘለላ አይፈሰኝም። አላቅማማሙላ። ከተዘፈክበት ችግር ራስ እንድትወጣ ትቼ እሄዳለሁ። ትሰማኛለህ አባዬ? ቡናሽ ደርሷል። አመሰግናለሁ። አመሰግናለሁ። የምትወጁ ጣፋጭ ይሄው። ከሳሜት ጋር የተፈጠሩ ችግሮች እንዳሉ ሰምቻለሁ። ሁላችንም እሱን በመስማታችን በጣም አዝነናል። አዎ ልክ ነው፣ ልክ ነው። ሁሉም ትዳር የራሱ ከፍታና ዝቅታ አለው። ወንድም ሳሜት ጥሩ ሰው ነው። ስህተቱን መረዳቱ አይቀርም። ስለተረዳኸኝ በጣም አመሰግናለሁ። አሁን ብዙም ጊዜህን ለመሻማት አልፈልግም አቶ ጉርካን፣ ግን ደግሞ ካላስቸገርኩ አንድ የምጠይቀው ውለታ አለ። ይቻላል። ማድረግ የምችለው ነገር ከሆነ በደስታ ረዳሻለሁ። ባለፈው እዚህ የነበርኩ ጊዜ ረዳት እየፈለክ ነበር አይደል? ልክ ነኝ? አዎ። እና ሰው አግኝተሃል እንዴ? አይ አሁንም እየፈለግኩ ነው። እኔም ብትቀጥረኝ ደስ ይለኛል። እኮ አንቺን? አዎ። ሳሜ ሻንሳላን እንደዚህ ይሆናል ብዬ አንድም ቀን አስቤም አልሜም አላውቅም እና በጣም አሳዝነኛል። ያን ልጄ ተው፣ እንደሱ አትበል። እሱ ከባድ ነው። ኧረ ከባድ ነው። አዎ። በጣም የሚጎዳው ምን እንደሆነ ታውቃለህ? የውሸት ተባባሪን ያደረግክኝ። ተባባሪ አድርገኛል። ከዚህ በኋላ እንዴት ሆኜ በሰላም እንደምኖር አላውቅም። ራሴን ራሱ እንዴት ይቅር እንደምለው አላውቅም። ስማኝ ሳሜ ሻንሳላን፣ በአንተ ምክንያት ራሴን በጣም ጠልቼዋለሁ። አመሰግናለሁ። ሳሜትና እኔ በጣም ብዙ ነገሮችን አልፈናል። እናም አሁን ለመመለስ ከባድ ነው። ከዚህ በኋላ ራሴን ችዬ መቆም አለብኝ። ጥፋቴ እንደውም እሱን ቀድሜ ያለማድረጌ ነው። ይገባኛል ወይዘሮ ሶምሮ፣ ግን ይህ ስራ እኮ ለአንቺ አይመጥንሽም፣ በፍጹም አይመጥንሽም። ግን እኔ እሱን መስራት ማልችል ይመስልሃል እንዴ? እችላለሁ አቶ ጉርካን። ይኸውልህ በእንግዳ መስተንግዶ እኔ በጣም ጥሩ ነኝ። ያኔ ታስታውሳለህ፣ በሆቴላችን በጣም ብዙ ስራ የበዛብን ወቅት ላይ አንተም አብረህን ሰርተሃል። እንግሊዘኛና ጀርመንኛ ቋንቋ አቀላጥፌ እናገራለሁ። እንደውም ይኸውልህ ካስፈለገ እኔ አይ ተይው፣ እሱማ እንደምትችይ እርግጠኛ ነኝ እና ደግሞ በደንብ ነው የምትችይው። ነገር ግን ይህ ስራ እንዳንቺ ላለ ሰው ይመጥናል ብዬ በፍጹም አላስብም። ይገባኛል። ምንም ቢሆን የሳሜት ሻንሳላን የቀድሞ ሚስት ነኝ።
ግን እሱ የትላንት ታሪክ ነው አቶ ጉርካን። አሁን ከፊት ለፊት የምታያት ሴት ሌላ ሴት ናት። እሺ እንደዚህ ብናደርግስ? በገንዘብ በኩል እርዳታ ላድርግልሽ፣ ማለቴ እንደ ብድር ራስሽን እስክትቺና መቆም እስከምትቺ ድረስ፣ ከዛ ትመልሽልኛለሽ። በጎ አድራጎት እኮ እየጠየቅኩ አይደለም፣ ስራ እንድትቀጥረኝ እንጂ። እባክሽ ስሚኝ ወይዘሮ ሱምሮ፣ ሱቃችንን ከከፈትንበት ቀን አንስቶ ነው የምናውቅሽ። ያደረግሽልንን ድጋፍ እንዴት ልንረሳው እንችላለን? ይህ እኮ ለአንቺ ትንሽዬ የምስጋና ድጋፍ ነው። አልገባኝም። ሳሜትን ትፈራዋለህ እንዴ? ምን አልሽ? ገባኝ፣ ገብቶኛል። አንተም ልክ እንደሌሎቹ አንተም ሳሜትን ለማስከፋት አትፈልግም አይደለ? ተው በቃ፣ ከዚህ በላይ ጊዜን አላጠፋብህም። ልሂድ። አይ ወይዘሮ ሱምሮ እባክሽን ተቀመጭ፣ ተረጋጊና እናውራ በይ። እንዴ ኧረ ያየሽ ወይዘሮ ሴቪ ላይ በመኪናሽ ልትገጪ ነበር እኮ። ሂክመት የት ነው ያለሽው? አንቺ ሂክመት ነው። ወይዘሮ ሴቪ ላይ ምን ፈልገሽ ነው? ወይዘሮ ሴቪ ላይ ምን እያደረግሽ ነው? ወይዘሮ ሴቪ ላይ እባክሽን የምትፈልጊው ነገር ካለ ንገሪኝ፣ እኔ ልሰጥሽ እችላለሁ። ወይዘሮ ሴቪ ላይ ምን እያደረግሽ ነው? እባክሽን ቢላውን ተይ። ወይዘሮ ሴቪ ላይ እኮ ቢላ ይዛደረግሽ። ኑያሚን ቢላ ሂክመት ቢላን ያዘችው። ምንድነው ጮቱ? ደግሞ ከመቼ ጀምሮ እናትሽን ሂክመት ብለሽ መጣራት የጀመርሽው? እውነተኛ ወላጅ እናቴ እንዳለሽ ካወኩባት ሰዓት ጀምሮ። ሴቪ ላይ ምን እያደረግሽ ነው? አንቺ አይደለሽም የወለድሽኝ እናቴ አይደል? ልጄ ማን ነው እሱን የነገረሽ? ንገሪኝ፣ እኔ የማደጎ ልጅ ነኝ። ሴቪ ላይ ማን ነው ይሄን የነገረሽ? ማደጎ ናት ማለት ነው? እኔ በምን ላውቅ እችላለሁ? በይ ተናገሪ፣ እኔ የማን ልጅ ነኝ? ምንም አልነግርሽም ሴቪ ላይ። የማን ልጅ ነኝ የግድ ትነግሪኛለሽ። አልነግርሽም፣ ባውቅም በፍጹም አልነግርሽም። ሳልገልሽ በፊት እውነቱን ትነግሪኛለሽ። እንደዛ ከሆነ ግደኝ። እናትሽ እንደሆንኩ ማታስቢ ከሆነ በይ ግደኝ። ያንን ሁሉ ያደረግሽው በእናትነት ስሜት ነው? ለገንዘብ ስታይ አይደለም? ምክንያቱም የሀብታም ልጅ ስለሆንኩ። አይ ሴቪ ላይ በጣም ነው። ለገንዘብ ስትይኝ ያደረግሽው አይደል? ማን ነው እሱ? ይህ ሀብታም ሰውዬ ማን ነው? አባቴ ማን ነው? እናቴስ ማን ናት? አንድም ሳታስቀሪ ሁሉንም ነገር ትነግሪኛለሽ። የምነግርሽ ነገር የለም። ትነግሪኛለሽ። አልነግርሽም። ትነግሪኛለሽ። እንግዲህ ሰይጣንን አታምጩ። ተናገሪ። አልነግርሽም ሴቪ ላይ እባክሽን ተይ እባክሽ። እዚህ ቤት ያላችሁ ሁላችሁም የተረገማችሁ ናችሁ። ሴቪ ላይ እስቲ ለደቂቃ እዚህ ጋር ቁጭ በይ። ነይ ጫን ብለሽ ያዥው። ከባድ ነገር አይደለም፣ ምንም አይደለም። ትንሽ ጭረት ነው። እኔ ይህንን ማመን አልችልም። አይታቸዋል ያሳደግኳት ልጅ። ወይዘሮ ሂክመት እባክሽን ተይ። ልትገለኝ ሞከረች። ይህ እንዴት ይሆናል? ምን ሆና ነው? እመቤት ቢላ ይዛለች። ቅሬታ ካላችሁ እንኳን ደህና መጣሽ። ሴቪ ላይ ውዴ፣ ምን እየተካሄደ ነው? እኔ ልጅ አንተም ታውቅ ነበር አይደል? እኔ ምንድነው ማውቀው? ሴቪ ላይ ምን አውቃለሁ? ምንም ነገር አላውቅም። እመኚኝ እኔ ልጅ። እሺ ገባኝ። አቶ ጂሃን ፍጠን። ወይዘሮ ሴቪ ላይ ትልቅ ቢላ ይዛ መጣ። የአቶ ሳሜት ክፍል ነው ቀጥታ የገባችው። ቢላ? ምን እያልሽ ነው? አዎ የጉዲፈቻ ልጅ መሆኔን አንተና ያቺ ሰይጣን እህትህ ደብቃችሁ ይኖራችኋል። አይ የምን ጉዲፈቻ ነው? እኔ ስለሱ ምንም አላውቅም። ዝም በል። ሁለታችሁም ውሸታሞች ናችሁ። ቢላውም ጣዩ። አባቴ ማን እንደሆነ ሁለታችሁም በደንብ ታውቃላችሁ። ሀብታም እንደሆነ ታውቃላችሁ። ለዛ ነው ልጅህን እንዳገባ ያስገድዳችሁኝ አይደል? አይደለም ሴቪ ላይ። ወላጆቼ እነማን ናቸው?
ተናገር። ወላጆቼ ለማን እንደሆኑ ንገረኝ። እሱም ብቻ ንገረኝ። ሴቪ ላይ ታይ። ቆይ ሴቪ ላይ ረፍ። ተረጋጊ ሴቪ ላይ በቃ ተረጋጊ በቃ ተረጋጊ። እሺ በቃ እናትና አባቴ እነማን ናቸው? ለምንድን ነው ይህንን ያደረጋችሁት? ለምን ያደረጋችሁት? በቃ ተረጋጊ። አምላክ ዝብርቅርቅን ያደረጋችሁብኝ እኮ ዝብርቅርቅ። ሁላችሁም አታልላችሁኝ። ሁላችሁም ሁላችሁም አንዴ ሰብሰብ በሉ። ሰላም። ሁላችሁም ሱምሩ ሻንሳላንን በደንብ ታውቋታላችሁ። አሁን እኔ ሻንሳላን አይደለሁም፣ ዴቭ ረስል ነኝ። ከሳሚት ጋር የፍቺ ሂደት ላይ ስለሆነን ወደ ቤተሰቤ መጠሪያ ስም ተመልሻለሁ። ለዛ ነው ሰዎች። እሺ እንደዛ ከሆነ እንግዲህ ምን መሰላችሁ፣ ወይዘሮ ሱምሩ ከዚህ በኋላ አብራን ትሰራለች። ላንቺም ቡድናችንን ላስተዋውቅሽ። ሹክራን። ጉልዛር የሂሳብ ክፍል፣ መቲንና አቶ ካሚል። ስላወኳችሁ ደስ ብሎኛል። ወይዘሮ ሱምሩ አዲስ ስለሆነች ያው በምርቶቻችን ላይ ብዙም ልምድ ስለሌላት አቶ ካሚል ሁሉንም ታሳያታለህ። በእርግጥ አውቃቸዋለሁ። ምናልባት የእናንተን ያለ አይሆን ይችላል እንጂ ግን በትንሹ እውቀቱ አለኝ። ለምሳሌ ይሄ ታሽፒናር ነው አይደል? ይሄ ካይንዳ የአናቶሊያኖች ምንጣፍ፣ ይሄ ሚላስ ነው፣ ካማሊያ፣ ኮኒያ እና ይሄ ደግሞ ከምንጣፎች ሁሉ የምወደው ነው፣ ባልካቪር ካርቸን። ይሄ የጥንት የጥልፍ ጥበብ ሲሆን በተፈጥሯዊ ቀለማት የተነከረ። በጣም የሚገርም ነገር ነው። ማለቴ የባልካሽል ካርክችል ጥንታዊ የጥበብ ጥልፍ ነው። የእውነት በጣም ነው ያስደመምሽኝ። እውነቴን ነው፣ በጣም ተገርሜያለሁ። ልዩ ሴት ነሽ። የሆቴላችሁን ሙሉ የማስጌጥ ሥራ የሠራሽው አንቺ እንደሆንሽ አውቃለሁ። እና ደግሞ መቼ ነው የምትጀምሪው? አንተ ከተስማማ አሁኑኑ መጀመር እችላለሁ። አዎ አሁን ቢሆን ደስ ይለኛል። እንደዛ ከሆነ